ሐሳብሽ እንደዛ ነው? አዎ። አንቺ በእኔ ህይወት ላይ መቀለድ ነው እንዴ? አንቺ ተረጋጋ። ሁሉን ነገር ነው ፈልጌው አይደለም ያደረኩት። የሆነ ተገድጄ ነው። ይቅርታ አድርጊ። ይኸውልሽ እባክህ ይቅርታ አድርጊ። ሌላ ነገር ከመፈጠሩ በፊት እግሬ ለቀሽ ታንሽ ራስ ላይ ሌላ ጣጣ እያመጣን ያለው ያረጋችው ነገር እኮ አንቺ ነሽ። በቃ አትሽሽ ነው አይደለ እንዴ? ምን ሆነ ነው እንዴ? ልትረዳኝና አንተ ልሰማኝ ፍቃደኛ እኮ አይደለ? እና እንዴ ብዬ ነው የምነግርህ? ስለምንድን ነው የምሰማሽ? ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ያው ያለሁበት ሁኔታ እንዳለ ቢሆንም ያው እኔ ጤናዬ ደህና ነኝ እስካሁን ድረስ። ያው መድኃኒትም ምንም ብዙ ነገር ቢባልም እኔ ግን ያው ማለት እስካሁን የተለየ ነገር እየተሰማኝ ምናምን አይደለም። እኔን እየተሰማኝ ያለው ነገር አሁን እየተፈጠሩብኝ ያሉ ነገሮች ናቸው እና ለምንድን ነው እንደዚህ እየተፈጠረብኝ ያለው የሚለው ነገር ነው እየተሰማኝ ያለው። ማለት አሁን የማንጠግቦሽን ጉዳይ ሳልጨርስ እናቴን የተባለችውን ነገር እንግዲህ በቪዲዮ ነበርና አይታችሁታል። ማለት ያ ጥቁሩ ልጅ መጥቶ ብቻ በቃ እኔ ለመናገር ምናምን ትንሽ ከበደኝ። ማለት የሚደብር ነገር ነው የሰማሁት። ምንድነው ሲል የነበረው እሱ እናትህ ሸጣሃለች ማለት አንቺ ሌባ ምናምን ሲላት ነበር። እናቴን ደግሞ እንደዛ እንዲናገር ስላልፈለኩ እኔ በሰዓቱ ምንድነው ምናምን ብዬ ማለት ተረጋግቼ ምንም አልጠየኩትም። የሆነ የሚያረጋጋን አይነት ነገር ውስጥ አልነበረም ያለነው ማለት ነው በሰዓቱ። እና የሆነ ነገር ሲል ማለት ቪዲዮውን በደንብ ሊገባኝ አልቻለም ለኔ ራሱና ሳየው ማለት ልጅሽን ሸጠሽዋል ምናምን ሲላት በቃ ራሷን መቆጣጠር አቅቷት ወደቀች እናቴና በቃ አሁንም ራሴን አሞኛል ምናምን እያለች ነው ያለችው። ከዛን ቀን በኋላ ማለት ነው በደንብ አልቻላትም። እኔ ደግሞ አሁን ላስጨንቃት ምናምን አልፈልግም። በቃ ሲሻላት በደንብ ስትድን በስነ ስርዓት እጠይቃታለሁ፣ ያለውን ነገር አወራታለሁ ብዬ ነው ያሰብኩትና ዛሬ ደግሞ ያው በነገሮች ላይ ነገሮች እየተደራረቡ ስለሆነ ምንድነው ማንጠግቦሽ ያው ስልክ አንስታ ደውላልኛለችና ምንድነው እፈልግሃለሁ ዛሬ በጣም ላገኝ እፈልጋለሁ ምናምን ብላኛለች እና እዚህ ቀጥሬያታለሁ። ምንድነው እኔ አሁን ያሰብኩት ነገር ማለት በጣም ነው የተበሳጨውባት በዚህች ልጅና በቃ ስትመጣ የሆነ ነገር እንዳላረጋት ነው እየፈራ ያለሁት። በቃ እኔ ሳያት ራሷ አንቄ በገላት ደስ ይለኛል። ለምን እንደሆነ አላውቅም። ማለት አንደኛ እናቴ ላይ ነው የተጫወተችው ይቺ ልጅ። እናቴን ከገጠር ድረስ ተጫውታባት ምንም አላውቅም ምናምን ብላኝ መታ ይሄን ሁላ ነገር ለምን ማድረግ እንዳስፈለገ አላውቅም። አንደኛ ለኔ መድኃኒት መስጠት፣ ሁለተኛ ደግሞ በቃ ጭራሽ ያልተጠበቀች ሰው ነች እሷ። እና እኔ ምንም ሌላ ችግር እንዳይፈጠር ምናምን ብዬ አስቤ ያው ጓደኛዬን ጠርቼዋለሁ። ማለት በቃ ምንም አይነት ነገር ሊፈጠር ይችላል በዚህ መሀል እና ለዛ ነው ጓደኛዬን ጠርቼዋለሁ። እሱ እየመጣ ነውና ለምን እንደሆነ አላውቅም በአስቸኳይ እፈልግሃለሁ ነው ያለችኝ። የእናቴን ስለ እናቴ ጉዳይ ይሁን አላውቅም፣ ስለ ራሷ ጉዳይ ይሁን የማውቀው ታሪክ የለም። ግን ያው እኔ ቤተሰቦች ምን ማድረግ እንዳለብኝ በቃ ግራ ነው የገባኝ። ማለት ነገሮች በጣም ከባድ ነው እየሆኑብኝ ያሉት እኔ ላይ ማለት ነው። እኔ ለምን ይሄን ሁላ ፈተና እንደሚደርስብኝ ምናምን አላውቅም። እና ቤተሰቦች ለምን ይሄ ሁላ እኔ ላይ ሰላም ምንድነው እንደዚህ ባስቸኳይ ታያለህ? ምንድነው ያሳሰበኝ? በእናትህ ችግር ይኸውልህ እኔ አሁን በችግር ላይ ችግር እየተፈጠረብኝ ነው እና አሁን በዚህ ሰዓት ደግሞ ላስቸግርህ የምችለው አንተን ብቻ ነው። አያስጨንቀው ነገር እኮ ነው እያስጨነቀ ያለው። ባለፈው አወራንበት አንዴ። ለምንድን ነው እንደ አዲስ የምትሆነው? ምንድነው ያወራንበት? ባለፈው ያወራንበት አይደለም። ዛሬ ደግሞ አዲስ ነገር ተፈጥሯል። ምንድነው ደግሞ? ምን ባለፈው እኮ በቃ ማዘር ነች። ማዘር ያው እሷ አሁን በደንብ ስላልተሻላት እኔ መጨቅጨቅ አልፈልግም። እሷ ይሻላት ግን ይኸውልህ ስማኝ፣ ዛሬ ማንጠግቦሽ ያቺ የተረገመች ብዬ ባወራ ነው የሚሻለው። ያቺ የተረገመች ልጅ ማለት ነው
ደውላ ቀጥራኛለች ዛሬ። መች አንተን? ዛሬ ደውላልኝ ነበር። ጠፍታብን እየፈለግናት አልነበር እንዴ? እኮ ደውላልኝ በአስቸኳይ እፈልግሃለሁ አለች። እና ምን አልካት? ከዛ እዚህ አላመንካትም። ብቻህን ልትሄድ እንዳለው ሂድ እስኪ ወንበር ይዘን እናት። እሺ እንዴ ይሄን እንዴት ነው ያልነገርከኝ እስካሁን? ስማ አይልኝ እኔ አሁን ለምን አንተን የጠራው ለምን እንደሆነ ታውቃለህ? እኔ እቺን ልጅ ማለት ነው ሳገኛት በቃ ውስጤ እያለኝ ያለው ሌላ ነገር ነው። ምንድነው ደውላ ያለችኝ በአስቸኳይ እፈልግሃለሁ፣ በቃ ላገኝህ እፈልጋለሁ በአስቸኳይ አለችኝ። መቼም ማምናት እሺ እመጣለሁ አላልካትም? መሰሪ የሆነች ልጅ ምን ልታደርግ እንደምትችል አታውቅም እንዴ አንተ? ሌላ ነገር ተንኮል አሰባስ ቢሆን ጎረም ተቀጥራ ቢሆንስ ዝም ብለህ እሺ ትላለህ እንዴ አንተ? ይኸውልሽ ስማኝ አንተ፣ እኔ የግድ እሷን ማግኘት ነው አንዴ የምፈልገው። አንደኛ ደግሞ ስማ ስታወራኝ በትክክል እንደዚህ እንደ ገጠር አክሰንት አይደለም። በጣም ብዙ ነገር ነው የሸወደችኝ አንተ። እሷ ልጅ በህይወቴ ተጫወተችበት በዚህ አጭር ጊዜ ውስጥ። በቃ ትክክለኛ አማርኛ ነው የምታወራው፣ እንደዚህ የገጠር ምናምን አክሰንት አይደለም የምታወራው። ይሄን ሁሉ ጊዜ እያስመሰለች ነበር ራሱ። እና እኔ አሁን እዚህ ቦታ ላይ ቀጥሬያታለሁ። እንግዲህ ሰው ብቻ ነው፣ ምንም የተለየ ነገር መቼስ ገላን አትሄድም አይደለ? ያው አንተንም እዚህ ትመጣለች ነው እዚሁ ነው እመጣለሁ ያለች። እዚሁ እኔ የምፈልጋት ቦታ ነው የቀጠርኩት። እሷ ያለችኝ ቦታ ልሄድ አልችልም። እሱ አሪፍ አድርጋል እዚህ መጥራት ቢያንስ። እና አሁን ማለት ነው ስማኝ አንተ፣ እኔ ይቺን ልጅ አንቄ እንዳልገላት በቃ እኔ ስሜታዊ ሆኜ አንቄ ብቻ እጄ ላይ እንዳትሞት ነው አንተን የጠራው። ምንም ነገር ልናወራ እንችላለን፣ የፈለጋትን ነገር ማውራት ትችላለች። እና ሲቀጥል ደግሞ አንድና አንድ ጥያቄ ነው መጠየቅ የምፈልገው እኔም ማለት ነው አግኝቻለሁ። ምንድነው እሱ ደግሞ? ይኸውልህ እኔ እሱን እጠይቃታለሁ እሷ ስትመጣ እና እሷ ለምን እንደፈለገችኝም ትነግረኛለች አይደለ? ግን ይኸውልህ በቃ እኔ ስሜታዊ ብሆንም ማለት እኔ ነፍስ ማጥፋት አልፈልግም። አንቄ ብገላት ደስ ይለኛል። ግን ሰውዬ ለምንድን ነው እንደዛ የምታስበው? ስለምን ማንቅ ስለምን መግደል ነው እንዴ? እሷ እኮ እንደምታስፈልግና ለመድኃኒቱ ወሳኝ ሰው እንደሆነችም ታውቃለህ። መድኃኒቱ ልሙት ከፈለገ ነገር በቃ ስትመጣ አንቆ መግደል መበቀል ምናምን የሚለው ነገር የህፃን አስተሳሰብ መተው ነው ያለው። እቺ ልጅ አሁን ብልጥ ነች። ስለዚህ አንተ እንደ ጅል መሆን የለብህም። ስለዚህ አንተ ቀረብ ብለህ ምንም እንደማያውቅ እስካሁን ድረስ የተፈጠሩትን ነገር እንደማያላወቅ አስመስለህ እጅ አስገብተህ ሁሉንም ነገር የመድኃኒቱን በተለይ እንዴት ነው አንተ እንዴት ነው እንደዚህ ሁሉ ያረገችኝን ሰው ፊት ለፊት ሳያት እንዳልተፈጠረ ላስመስል የምችል? እና የሚጠቅም እሱ ነው ታዲያ። ከሷ ጋር አንገት ለአንገት ስትያያዝ ዙሩ ከሮ ደግሞ እሷ ጥላት ሄድና መድኃኒቱን ሳታገኝ እኮ ነፍስህን የምትለው ኮሽ። አሁን ምንድነው ማድረግ ያለብኝ? እሷ መረጋጋት ነው ያለብህ። መጀመሪያ ራስን አረጋጋ። ምንም ነገር እንዳልተፈጠረ ሁን። እንዴት ነው እንዳልተፈጠረ ሆኖ? ስማኝ አሁን እኮ እቺ እኔ አንደኛ የማዘር የተባልኩትን ነገር አይታ እኔ አሁን እኮ ውስጤ ሰላም አይደለም። ጭንቅላቴ እኮ እያሰብኩ አይደለም። ያ የተረገመ ሰውዬ መጥቶ እናትህ ሸጣሃለች፣ አንተ ምንም የምታውቀው ነገር የለም እና ምናምን ብሎ እኔ እናቴን በሰዓቱ እናቴን እንዳይናገርብኝ ነው እንጂ ስለሌላው ነገር ትኩረት አላረኩም ነበር። ግን አልፎ ምናምን ከዛ ትንሽ ቆይቼ ሳየው ግራ ገባኝ። ከዛ ማዘር ደግሞ እንደዛ ሲላት ራሷን መቆጣጠር አልቻለችም። ያ ደግሞ የሆነ ሚስጥር ቢኖር ነው አይደለ? እና አሁን ደግሞ በደንብ ራስ ምታት እያመመኝ ነው አለች። እስካሁን አልተሻላትም። እና በዚህ በሽታ ላይ እሷን መጨቃጨቅ አልፈለኩም እንጂ እኔ እሱ እኮ አሪፍ ነው። አሁን እሷ ስትድን ሁሉንም ነገር ራሷ ትነግርሃለች። እሺም ከአንተ ልጇ የምትደብቀው ነገር የለማ። ስለዚህ እሱን በጣም አሪፍ አድርጋለች። ትዳን እሷ መጀመሪያ ከህመሟ ታገግም። ጭቅጭቅም ሌላ ክርክር ውስጥ ምናምን አያስገባም። እሷ ትዳን። አሁን ደግሞ እቺ ልጅ ስትመጣ በቃ ረጋ ብለህ ነው ማውራት ያለብህ። ካለበለዚያ ነገሮችን አበላሽተህ እሷም የመጣችበትን ጉዳይ ሳትነግር ለምን እንደደወለችልህ ትመለሳለች። አንተም እሷ ጋር ስትደባደብ ምናምን ሌላ ክርክር ውስጥ ሌላ ጣሳ ነው ይዘብህ የምትመጣው። ከዚህ የበለጠ ሴራ አሰባስ ቢሆን እንዴ ከዚህ የበለጠ ምን ልታስብ ትችላለህ? ምንም ልታስብ አትችልም። አውዬ ለምን ቆይ እኔን አታብላኝም እንዴ አንተ? ከሷ ጋር መላፋትና መደባደብ ምንድን ነው የሚሰራ? ምን ይጠቅማል? ማመን አለማመን እኮ አይደለም ችግር። አንተ እኮ ሰው አትሰማም።
ሁሌ በስሜታዊነት ነው የምታደርገው። ለምንድን ነው ከሁለት አንግል ማታየው? እቺ ልጅ የደወለችበት ምክንያት አላት። ምክንያትም አላት። ደውላ አንተ እንድታንቃት ወይ ካንተ ጋር እንድትይዛት ነው እንዴ እዚህ ድረስ የምትመጣው? ስታስበው ልትነግረህ ያሰበችው ወይ ደግሞ ያሰበችው ያቀደችው ነገር አለ። እዛ አንተ እንደመጣች ብታንቃት እሺ፣ እኔ የቱኛውን ሀሳብ ነው የምሰማው? እሺ ስማኝ እስኪ፣ እኔን ማን ነው የሚረዳኝ? ቆይ የቱኛውን ሀሳብ ነው እኔ አሁን የምሰማው? የእሷን ነው? ያ የተረገመ ሰውዬ የመጣም ህይወቴን የሚያመሰቃቅለውን ነው? ማዘር ምን አርጋኝ ነው እያልኩ መጨነቅ ነው? ምንድን ነው ማስበው ነው? ገብቶኛል። የእናትህ ጉዳይም የዛ ያጨራቅ ጥቁር ሰውዬም እና የዚች ሴትዮውን ጉዳይ አለ። ግን ነገሮችን በማስተዋል እንጂ ካለ በዛ አንተ ራስህ ላይ በተለይ ትልቅ አደጋ ነው የምትፈጥረው። ማድረግ ያለብህ ነገር ሁሉንም በትኩረት ቺዝ ዛሬ ምን እንዳሰበች ትሰማታለህ። እናትህ ስትድን እናትህ ያለውን ነገር ራሷ ትነግራለች። ጥቁሩን ሰውዬ ተመልሶ መምጣቱ አይቀርም። ሁሉንም ተራ በተራ እውነታውና ትክክለኛውን ነገር ታውቃለህ። ካልሆነ ግን እዚህ ላፋለሁ እንትን እላለሁ ካልክ ከዚህ ጋር ተጋጭተህ እናትህም ሌላ ፌንት በስነ ስርዓት አይደል ሌላ በሽታ ነው የምትጨምርባት። ጥቁሩ ሰውዬ የማይመለስም ህይወት ይከብዳል። መረጋጋት ነው ያለብህ በቃ። ስለዚህ ሁሉንም ነገሮች በእርጋታ መንፈስ አትሄደው። ሰሞኑን ሲመጣት አይቀርም የተሻለው ነገር ታደርግ ነው። መጣች ሰውዬ ማን ጠጉሽ መጣች? ይቅርታ አድርግልኝ። በቃ ሁሉን ነገር እኔ ፈልጌው አይደለም ያደረኩት፣ የሆነ ተገድጄ ነው። ይቅርታ አድርግልኝ። ይኸውልሽ እባክህ ይቅርታ አድርግልኝ። ሌላ ነገር ከመፈጠሩ በፊት እግሬ ለቀሽ ተነሻ። አይደለም ሁሉም ነገር እኔ ፈልጌው የሆነ ነገር አይደለም፣ ተገድጄ የሆነ ነው። ይሄው አታያትም? ለደህና ነገር እንደመጣች ማወቅ ትችላለህ። አያ ልቀቂኝና ተነሺ እኮ። እሺ ይቅርታ አድርግልኝና ወደ ቤት እንመለስ። ለሰላም ነገር ነው የመጣችው ሰውዬ። እዚህ ድረስ እንዲህ የምትወርቀው ለሰላም ነገር ባትመጣ ነው። ሴትዮ ተነሺ እያልኩሽ ነው አይደለ እንዴ? ምን ሆነሽ ነው? ይኸውልሽ አታስመስይ፣ እኛ ህፃን አይደለንም። ረጋ ብላችሁ ነው ማለት ያለባችሁ። ሰውዬ ረጋ ብልና የመጣችበትን ሀሳብ ማስጨረስ አለብን ሲጀመር ማለት ነው። አሁን አንቺ እሱ በጣም ስላልተረጋጋ የመጣችበትን ሀሳብ ትነግሪዋለሽ። እሺ እኮ እሺ፣ አንተ ተረጋጋና እሺ እናውራ። ሴትዮ እኔ አሁን አንድና አንድ ነገር ነው ልጠይቅሽ የመጣሁት። አንቺ ስለምታወሪው ነገር ምን ስለምትይው ነገር አይመለከተኝም። አንደኛ ይሄን ሁላ ነገር ማለት ነው፣ ይሄ በጣም በጣም ብዙ ነገር ነው ባይዙ። አንድ ጤነኛ ሰው ላይ ይሄን ሁላ ነገር ማለት ወይ በቃ ህይወትሽ ላይ የሆነ ነገር አድርጌ ከሆነ ምናምን ምን አድርጌሽ ነው ሌላ ነገር ከመላንተ ብዬ ያደረኩት ነገር ነው። ስቀጥል ደግሞ ይቅርታ ጠየቅኩ አይደል እንዴ? በቃ ማለት ላንተ ብዬ ማለት እያያት ነው ሌላ ውሸት ድጋሚ ደግሞ አሁንም መታ እኔን ልትዋሸኝ ማለት ነው። አንተ ላታምነኝ ትችላለህ እኮ። ምንድነው ላላምንሽ የምችለው? ለምንድነው ለኔ ብለሽ የምታረጊው እንዴ? ለኔ ብለሽ ነው መድኃኒት የሰጠሽኝ? ለኔ ብለሽ ነው እናቴን የዋሸሻት? እሺ ተረጋጋ። ረጋ ብለሽ አስረጂው። አንቺም እንደሱ እንትን አትበይ። አሁን መጀመሪያ ለምን መድኃኒቱን እንደሰጠሽው ንገሪኝ። ለምንድን ነው መድኃኒቱን የሰጠሽው? ለምን አለው? ምን ልትገለኝ ነው? ሌላ አላማ አለሽ? እኔን ወይ ተከፍሎሽ ነው የሚሆነው ወይ ደግሞ ያስገደደሽ ሰው አለ? ንገሪኝ። ከኛ የምትደብቂው ነገር አለ እንዴ? እኔ ችግር ውስጥ ነኝ ማለት እባክህን እርዳኝ። እኔ ሁሉን ነገር ያደረኩት በቃ መሆን ስላለበትና ያስገደደኝ ሰው ስላለ ነው። እየነገርኩ ነው፣ አንተ እመነኝ። እኔ ከዛ ቀስ በቀስ ሁሉም ትረዳዋለህ ማለት ውስጥ ነኝ። አያ ከጀርባዋ ሌላ እያስገደዳት ያ ጥቁር ሰውዬ ነው። ንገሪን፣ አትፍሪ። ጥቁር ሰውዬ ነው፣ የሱ ጠላት ነው እንደዚህ እያስገደደሽ ያለው። ምንድነው እያወራሽ ያለሽ? በቃ አንተ ማታውቀው ብዙ ነገር አለ። ምንድነው? እኔ ማለት አንተ ተረጋግተህ ልትሰማኝ ፈቃደኛ አይደለም። ተረጋግተህ ስማኝ። ሴትዮ አሁን ሌላ ድራማሽን ተይና ማለት ነው። እኛ እዚህ ህፃን ልጆች አይደለም፣ ትልቅ ሰው ነው። እየተደረገ ያለው ደግሞ የእቃቃ ጨዋታ አይደለም አይደለ? ለምንድነው ይሄንን ሁላ ነገር እኔ ላይ ለማድረግ የፈለግሽው? እሱን ብቻ ነው እንድትነግሪኝ የሚፈልገው። ሰውዬ ሌላ ነገር አይደለም። ይድረስ ያማል እንዴ? እሱ እንደዚህ የሚሆነው ነገር ተይና የመጣሽበትን ሀሳብ ብቻ ነገር ማነው ያስገደደሽ? ምን አይነት ችግር ውስጥ ነው ያለሽ? እኛ እኮ ልናግዝሽ ነው የምንፈልገው እኮ። በቃ ልትሰሙኝ ፈቃደኛ በስ በቃ
እኮ ንገሪን፣ እኛ እንረዳሻለን፣ እናግዝሻለን። እሱም እኮ ይረዳሻል። ለእሱ ቅድሚያ እሱ የኔን ፍቅር መቀበል አለበት። ያንን ሁሉ ነገር እሱ እንዲረዳኝ የኔን ፍቅር መቀበል አለበት። ማን ነው ያንቺን ፍቅር የሚቀበለው? አንተ ነህ። ስለ አንተ አንድ እየወረቸልሽ። ይቅርታ ከዛ ችግሩን ሁሉንም ትነግሪናለሽ ነው። እሱ በሂደት ይገባዋል፣ እሱም ይረዳኛል። ግን በመጀመሪያ የኔና አንተ ጉዳይ እንጨርስ። ይቅርታ አድርግልኝና ወደ ቤት ልመለስ። እኔ እቺ ልጅ የሆነ ነገር ሳላረጋት ድረስ የመጣችበትን ልጅቷን እያስደነገጥካት ነው። መናገር የምትፈልገውን ነገር እንዳትናገር እያስደነገጥካት ነው ያለው። እኔ ምንም እያስደነገጥኳት አይደለም። ከዚህ በላይ ምን ማለት ነው? አይደለም እኔ አንድ የምታውቅልኝ የምፈልገው ነገር አለ። በቃ የኔ ፍቅር ተቀበል፣ ይቅርታዬን ተቀበልና ወደ ቤት አንድ ላይ እንመለስና ከዛ በኋላ ያለውን እናስተካክለዋለን። ሴትዮ ስለምንድን ነው የምታወሪው? እያወራሽ ያለሽው ነገር ይገባሻል? መታት ገና ንቄ ገላታለሁ። ይገርምሃል እንዴ አንተ ማትረባ ምን እንዳደረክ እያየህ ነው። ዞር በል እንካ። ዞር በል በእናትህ። አንቺ እኮ ነሽ ለምን በስነ ስርዓት የመጣሽበትን አትነግሪኝ? እኮ ለፍቅር ብዬ ነው ይሄን ሁሉ ጥያቄ እንትን እያቀረብኩልህ ያለው። ምን ሆነህ ነው ግን እንዴ? በቃ ይቅርታ አድርግልኝ አልኩህ አይደለ እንዴ? ይኸውልሽ ምንም አይነት ትሰሚኛለሽ? ይኸውልሽ ምንም አይነት እጄን ሳታንቀሳቅስ መውራት አትችልም እንዴ? እጄን ሰብሰብ አድርገህ አውራ በስነ ስርዓት። በቃ እሺ ይቅርታ አድርግልኝ። እኔ እሺ ይኸው እየጠየቅኩ ነው። አሁንም እንደዚህ እያልከኝ እንኳን ይቅርታ እየጠየቅኩ ነው። ችግር ውስጥ ነኝ። በቃ ተረዳኝ። ማለት ችግር ውስጥ ነኝ? አንቺ ደግሞ ለምን እኛንም ግራ ታጋቢናለሽ? ያለሁትማ እኔ ነኝ። ይገባሻል? ችግር ውስጥ ያለሁት እኔ ነኝ። ልጎዳት ነው እንዴ? እንደዚህ በእናትህ ራስ ላይ ሌላ ጣጣ እያመጣን ያለው ያረጋችው ነገር እኮ አንቺ ነሽ። በቃ አትሽሽ ነኝ አይደለ እንዴ? ምን ሆነ ነው እንዴ? ልትረዳኝና አንተ ልሰማኝ ፍቃደኛ እኮ አይደለም። እና እንዴ ብዬ ነው የምነግርህ? ስለምንድን ነው የምሰማሽ? ችግሩን ንገሪኝ። ዋናው እንትን እየጠየኩ ነው። ከዛ ሙሉ እኮ ስለምን ነው ይቅርታ የምትጠይቂኝ? እናቴን እንደዚህ አይነት ችግር ውስጥ ስለከተትሻት እኔንም እንደዚህ ስላረግሽኝ ስለሱ ነው? ምንድነው ችግሩ የምትይኝ? ንገሪኝ። ስለሱ ነው ወይ? አይደለም። አንተ ሲጀምር ተረጋግተህ ልሰማኝ ፍቃደኛ ሁን። ቅድሚያ ምንድነው ተረጋግቼ የምሰማሽ? መረጋጋት አለበት ሰውዬ። ቆይ እሺ ልትነግረን እየሰማህ ምንድነው የምሰማሽ? እሺ አንሱ ተረጋግቶ። በመጀመሪያ ደረጃ አንተ በቃ የኔ ፍቅር ተቀበል። ታውቃለህ? እሺ ከዛስ? ቆይ ከዛ በኋላ ሁሉን ነገር በሂደት እናስተካክለዋለን። በሂደት አንተም ሁሉ ነገር ታውቃለህ። ምንድነው ሙሉ? ቆይ አሁን ዛሬ ለምን እንደጠራሽኝ ብቻ ነገር በቃ ይቅርታ አልጠይቅህና አንድ ላይ ወደ ቤት እንድንመለስ ነው። እሺ ይቅርታዋን ተቀበል መጀመሪያ። ከዛ እኮ ነው ሁሉም ነገር የሚቀጥለው። አንዴ ለመፍትሄው ከዛ ሌላ ችግር አትፍጠሪው። እሷ ችግር ከተፈታ የእናትህ ይቀጥላል። ከዛ የጥቁር ሰውዬ ይፈታል። አያ አንድ ችግር ቀደም ከተባባል ነው ቀነሰ። አሁን አንቺ በስነ ስርዓት አናግሪ። ዛሬ የጠራሽኝ ለምንድን ነው ነገር? አንደኛ ነገር ይቅርታዬን ተቀብለ ወደ ቤት ነው። ሁለተኛ ነገር ደግሞ በቃ እኔ እንደማፈቅር እንድትረዳልኝ ነው የምፈልገው። አንቺ እንደምታፈቅሪ ስለምታፈቅሪ ነው መድኃኒት የሰጠሽኝ? ሁሉን ነገር ያደረኩት ለአንተ ብዬ ነው። ተረዳኝ። አንተ እኮ ምንም ሳትሰማ እኮ የምትፈርደው። ትሰሚኛለሽ? ምንም ሳትሰማ አይደለም። አንቺ በቪዲዮ ነው ከሰው ጋር እኔ አልወደውም እኮ አንተ አይተሃል አይደለ? አልወደውም እኮ እሱን ዝም ብዬ ነው ጊዜ እስክትሰጠኝ ነው እንጂ ማረገውን ነገር አድርጌ እመጣለሁ አልሽ። ያልሽውን ነገር አድርገሽ ሄድሽ። ሰውዬው እንዲወጣልኝ ያደረኩት ነገር ነው። ማለት እናቷን ሊሆን እኮ ይችላል። ተገድጄ ነው ብላናለች። እስቲ ሰው ተገደሽ ነው እንደዛ ያደረግሽ? ሁሉን ነገር ያደረኩት ተገድጄ ነው፣ በራሴ ፍላጎት አይደለም። ማናቸው ከጀርባ ያሉት? ለምን ስማቸውን አትነግሪንም? እኛ እኮ ካንቺ አጠገብ ነን። መሆን አይችልም። እኔ ከነገርኳችሁ ማይሆን ነገር ይፈጠራል። ማን ሌላ ችግር ይፈጠርበታል እያልሽ ነው ያለሽ? ይሄን ያክል ከባድ ናቸው ነው? እኔ አሁን ተረጋግቼ ልሰማሽ የሞከርኩ ነው አይደለ? ዛሬ ጠራሽኝ ለምንድን ነው ንገሪኝ። አትጮባት ሰውዬ። ይቅርታዬን ተቀበልና አንድ ላይ ወደ ቤት እንሂድ። እኔ በቃ ችግር ውስጥ ነኝ። እሺ እየነገርኩ ነው፣ ችግር ውስጥ ነኝ። ተረዳኝ እኮ። ወደ ማን ቤት ነው የምንሄደው? ወደ አንተ ነው ያማህ እንዴት ቤት አለልኝ። እኔ ይቅርታ አድርጌልሽ ወደኛ ቤት እንድንሄድ ነው? አዎ። ጭራሽ የፈለግሽው ሀሳብሽ እንደዛ ነው? አዎ። አንቺ በእኔ ህይወት ላይ መቀለድ ነው እንዴ? አንተ ተረጋጋ። አንተ ያማ የሰው ሰው ልገል ነው እንዴ? ተረጋጋች።
ሂድ ከዚህ በእናትህ በጣም ነው ያበዛውንስ። አታልቅሽ አንቺ በቃ አታልቅሽ። ማን ጠግቦሽ? እኔ እኮ ለፍቅር ብዬ ነው እስካሁን እየለመንኩ ያለው። አንተ አትረዳኝም እንዳይገባህ። ሂድ ከዚህ። አሁንም እጅን ትጠቆማለህ እንዴ? በቃ ሌላ ጠግቦሽ በቃ አታልቅሽ አንቺ። እያለቀሰች እንኳን አታሳዝንም እንዴ? ገና ደም ባታለቅሻለሽ። ይሄ ብቻ ነው ስሜት የሆነው እንጂ ከልቡ ያደረገው ነገር የለም። ታውቂያለሽ፣ ሰው ውስጡ ንጹህ ነው። ተናዶ ነው። ምንድነው እያደረክ ያለው እንዴ? እየቀለለችብን ያለች ልጅ ማወጣጣት ነው ያለብህ። በጉልበት ነው እንደምታወጣጣት። እንዴት ነው? ቀስ ብለሽ እሺ እያልክ ነው ሁሉንም ነገር የምትነግርክ። እያስመሰለች ነው። አንተ አልገባህም። ተገድጄ ነው አለች እንደሆነች ተገድጄ ነው እያለች ነው እንዴ? ማን ነው ይቅርታዬን ትቀበለኛለህ አትቀበለኝም? ማን ነው ያስገደደሽ? እሱም በሂደት የምታውቀው ይሆናል። አሁን ግን ችግር ውስጥ ነኝ ያለው። ተረዳኝ። በሂደት ምንም የማውቀው ነገር እኮ እሺ ንገሪ። ማን ነው እያስገደደሽ ያለው? ልጁ እኮ እየባሰበት ነው እያየሽ ነው። ምንም የሚረጋጋ አይነት አይደለም ዛሬ። በቃ እሺ እኔ እሱን መናገር አልችልም። ለምን? እሺ ምክንያት ንገሪ። ለምንድን ነው የማትናገሪው? ስለማይሆን ነዋ። ለምንድን ነው? በቃ ሌላ ችግር ይመጣል። አስፈራርቶሽ ነው? ንገሪና አብረን መፍትሄ እንፈልግ። አንቺም ከዚህ ነገር ውጪ እያስገደዷት እኮ ነው። አንተ ምን ሆነህ ነው? ለምን ለማትረዳት? አታያትም እንዴ? ያስታውቃል እኮ። ይቅርታዬን ተቀበለኝ። ከዛ አብረን ወደ ቤት። እኔ ተገድጄ ነው ያደረኩት ሁሉን ነገር። ይቅርታ አድርግልኝ። ተሳዝነም እንዴ? ሴትዮ ያምሻል እንዴ? አንተ ራስህ ምን ሆነ? እስኪ በእናትህ ሴትዮ ልቀቂኝ። እኔ ምንም አይነት ችግር ውስጥ ወሬ ከአንቺ ጋር ሌላ ችግር ወሬ ነው የምትሄድ። ይቅርታ እያለች ሌላ ችግር ውስጥ ነው። ሰው አንተን ብላ እዚህ ድረስ መታ አይደብርም እንዴ? ድጋሚ ሌላ ችግር ውስጥ ልታስገቢኝ ከሆነ ዛሬ የጠራሽ እኔ እያየኋት አንድ የምን ችግር ነው? አንተ እኮ በስሜታዊነት እያሰብክ ነው። እየጠየቅኩ ነው አይደለ? በቃ ይቅርታ ብለሃለች። አንተንም አይደለም አንተን እሷ ገና ብዙ ነገር ትሸውደናለች። ችግር ውስጥ እንዳለው እየነገርኩህ ስሜታዊነትን እያሰብክ ዞር በል። ወዴት ነው የምትሄደው? ወዴት ነው? ዞር በል በእናትህ። እኔ አወጣጣታለሁ።